አልገባችም። እኛ እኮ ያለችበት ቦታ ስንሄድ ስናጣት እዚህ መጣ ይሆናል ብለን ነበር የመጣነው። አልመጣችም። ያ እንዴትም ቢሆን መምጣቱ አይቀርም። ዳጊ የኔ ጨረቃ፣ አንቺ ወደ ውስጥ ግቢ፣ እኔ ይዣት ልምጣ። ድሮም እንደምትመለሰው አውቅ ነበር። ማለቴ መኮራረፉን ቁጣው ምንም አይጠቅምም። ሂጅ ላምጣት። በቃ አብረን እንሄዳለን። አይ እኔ እበቃለሁ፣ እናንተ ወደ ውስጥ ግቡ። በቃ ቶሎ አምጣት። እኔ ግን አብሬህ ብሄድ አይሻልም? አያስፈልግም። ባይሆን ከአንተ ጋር የምናወራው ነገር አለ። እናንተ ወደ ውስጥ ግቡ። ወይ እኔ ጨረቃ፣ ይዛት ወደዚህ ትመጣለህ አይደል? አዎ ይዣት እመጣለሁ። እሺ። አልሄድኩም። ለምን? እኔ እየሄድኩ እንዳልሆነ ታውቃለህ። ደግሞ እሱ ትንሽ ክፍተት ነው የሚፈልገው። እሺ በጠዋት ሄዳለሁ። በዛ ላይ ማየያማ ስለሆነ እሷን ለማየት ሄጄ። እሺ በቃ እንዳይደገም። ምን የጎደለ ነገር አለ? አይ የለም፣ መድኃኒትም እንዳለ ነገሩኛል። የጎደለ ነገር ሲሆን አሳውቃለሁ። ለደቂቃም ቢሆን ስቃዩ ማብቃት የለበትም። እምነት ያንተ ላይ ነው። እሺ። ኬፉ ጋር ደግሞ ተስማምታችሁ ስላያችሁ በጣም ደስ ብሎኛል። የግድ እንደዛ መሆን ነበረበት። ለዛ ነው። እና ለብቻ ትሄዳለህ? ከሰው ጋር መንቀሳቀስ እንዳቆምኩ ታውቃለህ። ስለዚህ ወደ ውስጥ ግባ። ደውለህ ሁኔታውን አጣራ። እሺ። ሄሎ፣ መድኃኒቱ ሰጣችሁት? እንዴት? ሐረግ ድራማ እንግዲህ ቀጣይ ፓርት ተለቋል ማለት ነው። እንዴት አያችሁት ፋሚሊ? እንዴት አያችሁት? እንዴት ይላል ለማለት እንደው ከበፊቱ ጋር ስታነጻጽሩት ምን ይላል? በነገራችን ላይ አሁን ሳይሆን ያው ቀጣይ ፓርት ምናምን ነገር እያማረና እንዲሁም ደግሞ የሂሳብ የሚመጣ ይሆናል ብዬ ተስፋ አደርጋለሁ። በእርግጥ እኔ ከዚህ ላይ ይቀጥላሉ ብዬ እንትን አላልኩም። ከመጀመሪያው ልክ እየቋጩበት አለ አይደለ? ከዛ ጀምረው ቀጥታ እንትን ይላሉ ብዬ ነበር። ያ ማለት በጣም ብዙ ነገሮች ይቀሩ ነበር። የኤፍራታ ከወንድሟ ከእህቷ ጋር ስትገናኝ እንዲሁም ደግሞ ገኒን እናቷን እንትን ብላ ማለት በቃ ውስጧን ቅሬቷን እንትን ብላ ስትቀበላት ብቻ ያሉ ነገሮች ማለት ነው። አቤል እንዴት ከነሱ ጋር እንደሆነ ምናምን ነገር ያለውን ነገር በእርግጥ ያን ጊዜ ስለቋጩት ይመስለኛል። ያኔ ሰፋ ባለ ነገር አውርተው ነበረ ማለት ነው። ያንን ስለቋጩት ያው እንግዲህ ህይወት ከቀጠለ ምናምን በኋላ ማሌ ነው እንትን ያሉት ማለት ነው። ያ ማለት ያፌት ካደገ በኋላ ማለት ነው። ያፌት እንግዲህ የኤፍራታና እንዲሁም ደግሞ የናቱ ልጅ ነው ማለት ነው። አሁን እሱ ደግሞ በህይወት የለም፣ ነጥቀዋቸዋል። እና በዚያ ሀዘን ላይ ሆነው ደግሞ ሁለታቸው ደግሞ ትንሽ ቅር ተባብለው ነበረ። አንድ ላይም አይኖሩም ኤፍራታና እንዲሁም ደግሞ እናቱ ማለት ነው። አሁን ላይ ግን ኤፍራታ ይቅርታ አድርጋለታለች። ምክንያቱም አብረን ነገሮቹን መጋፈጥ አለብን በማለት እንዲሁም ኤፍራታ እኔ እናንተ እድለ ቢሶች ነን፣ አብረን መሆን አንችልም፣ በጣም አብረን ከሆነ በጣም ብዙ ችግር አለብን እያለችው ነበር። ግን ደግሞ ኖ እንደዚህ ማለት የለብሽም፣ ነገሮችን አብረን መጋፈጥ አለብን በፍጹም በማለት እንግዲህ እርቅ እንትን ብለዋል ማለት ነው። ሁለታቸው አብረው ሆነዋል። በነገራችን ላይ ከዚህ በኋላ የሆነ በፊት የተሰቃዩት ነገር ስላለ ከዚህ በኋላ ደስ የሚል ህይወታቸውን ምናምን ቀጣይ ፓርታቸውን የማየት ነው እንጂ እንደዚህ ሌላ ውስጥ ይገባሉ ብለን በፍጹም አልገመትንም። ግን ደግሞ መሆን ስላለበት ሆኗል ማለት ነው። ሌላው እፄ እጅግ በጣም ተቀይራለች። ያው ብዙ ነገሮችን በእርግጥ አታለች ማለት ነው። ግን ደግሞ አባቷን፣ እናቷን፣ ወንድሟን እንግዲህ ያፌት ወንድሟ ነው። በእርግጥ አሁን ወንድሟ እንደሆነ እንደሳሳችለት ወይንም ደግሞ እሱ በተለይ ማለት ነው ያፌት እንደሳሳላት እኮ ነበር እንደው ሳያቅ ራሱ ህይወቱ ያለፈው ማለት ነው። እውነት ለመናገር እሱ ወንድማቸው እንደሆነ ያው ተነገራቸው ወይንም ደግሞ ሰሙ እንጂ እውነት ያፌትም ባለበት እንትን አላለም ማለት ነው። እና ጽን ሲያገኛት ያን ጊዜ እንዴት እንደሚያቅፋት እንደነበር እህቱ ስለሆነች በቃ እንዴት እንደሚቆረቆርላት
እንዲሁም ደግሞ የሆነ ጥቃት ነገር ሲደርስባት ማን ያደረሰብሽ እያለ በብዙ ነገር ሲጠይቃት ምናምን ነገር ነበር እና እሷ ራሷ ግራ ትጋባ ነበር። በተለይ ኤፍራታ ጋር በመሄድ ያን ጊዜ ያደረችለት በጣም ነበር ደስ ያለው ማለት ነው። ምክንያቱም እህቱ ስለሆነች የስጋ እህቱ ስለሆነች እጅግ በጣም ደስ ብሏት እንደውም መቀፍ ሲያደርጋት እሷ በጣም ነበር የደነገጠችው ማለት ነው። ያፌት ምን ሆኖ ነው እስከ ማለት ድረስ ኤፍራታ እና ያያ ፓርቱ ላይ በቃ እሱ ወንድ እህቱ እንደሆነች ያው በግልጽ ነግሯት ምናምን ነገር የሆነ በቃ ሁላቸውም እንትን ቢሉ በጣም አሪፍ ነበረ። ግን ደግሞ ያ ሁሉ ሳይታወቅ ነው እሱ ህይወቱ ያለፈው እና ናታን እንግዲህ በወንድሙ ስም የወንድሙ ማስታወሻ በማለት የእሱ በሱ ስም የሰየመውን ወይንም ደግሞ በሱ ስም የተጠራውን ልጁን ነው ያጣው። እጅግ በጣም ከባድ ነው የሚሆነው እና እዚህ አጠቃላይ በቃ ቤተሰቦቿን በሙሉ ስላጣች በቃ ምንም ነገር ህይወት ምንም እንትን እያለቻት አይደለም ማለት ነው። ምክንያቱም የምትወደውን ነገር አሳጥታት ስለሆነች አሁን እጅግ በጣም ተቀይራለች። ለሁሉም ነገር ምንም እንትን የላትም ማለት ነው እና መውጣት መጠጣት ምናምን ነገር እንደፈለገች ሁላ መግባት ነበር የምትፈልገው ማለት ነው። ለዚህም ደግሞ እናቱ ብር እንዳሰጧት እንደፈለገች እንዳትሄድ ወይንም ደግሞ የፈለገችውን ነገር መግዛት እንዳችል ብር በእጇ እንድሰጧት በፍጹም አልፈልግም በማለት እንግዲህ ሁላቸውን ቤተሰቡን በሙሉ አስጠንቅቆ ነበር። ግን ደግሞ አቤል ይሰጣታል ማለት ነው። ምክንያቱም ስለሚወዳት ስለሚያፈቅራት የፈለገችውን ነገር እሱ የሚችለው ከሆነ ማድረግ ነው መስጠት ነው እና ይብን ራሱ ከሄደችበት ሄዶ ነበረ ለማንጣት ፈልጎ ነበረ። እንደዚህ መሆን የለብሽም፣ ለምንስ እንደዚህ ታድርጊያለሽ፣ ለምንስ ትጠጫለሽ ብሏት ነበረ። ግን ደግሞ እሷ በጥፊ ነበር ያጮለችው ማለት ነው። ምክንያቱም መሄድና መነሳት አትፈልግም፣ ከዛም መዝናናት ትፈልጋለች። ሲቀጥል አስተናጋጁ ይብን ማለት ነው ቢኒን እያሰበችው ነበር። በቃ ቢኒ ይብን አጠገብ ሆኖ እንዳወራትና ነገሮችን እንትን እያለ ይህን እያስታወሰች ነበረ። ስለዚህ ከቢኒ ሀሳብ አሁንም አልወጣችም ማለት ነው እና የእሷ ህይወት አሁን ላይ ስቃይ ላይ ነው። በዚያ ላይ ደግሞ መጨረሻው ማንነቱ ያልታወቀ ሲወስዳት ነበረ። ይህ ማለት እንግዲህ የነናቱ ጥላት ነው ማለት ነው እና እህቱን አሁን ወስዶበታል ማለት ነው እና እዚህ በላይም በጣም ብዙ ነገሮች እንዳሉና እንዲሁም ደግሞ ከስቃይ እንዳልወጡ አንዱ ማሳያ ነው ማለት ነው። ያው ቤዛ እንግዲህ እነ ቤዝ የሉም፣ ምክንያቱም ወደ ውጭ ሄደዋል የሚል ነገር ነው እንግዲህ ከእናቱ የሰማ ነው ማለት ነው ወደ ውጭ እንደሄዱ። ስለዚህ ቤተሰቦቿ በእርግጥ በፊትም አያቷ ወደ ውጭ ነበር የምትኖረው። አሁንም እንግዲህ ቤዝ ወደ ውጭ ሄዳለች ማለት ነው እና ብትኖር እጅግ በጣም አሪፍ ነበረ። ያው ከጊዜ በኋላ አብረው ይከሰታሉ ብለን ተስፋ እናደርጋለን። አቤልና እንዲሁም ደግሞ እናቱ የሆነ ነገር እየሰሩ ነው። ምክንያቱም ቤተሰቡ የማያውቁት ነገር ሌላ ስቃዩ እንዲበዛበት ነው የምፈልገው እያለ ነበር እና ቢኒ ይኖር እንዴ ይሆን እንዴ በህይወት ብዬ ጠረጠርኩ ማለት ነው። ቢኒም ሊሆን ይችላል። ምክንያቱም እንግዲህ ምናልባት እሱ ሊሆን ይችላል። ስቃዩ እንዲበዛበት ነው የምፈልገው እንጂ ሌላ ምንም እንዲሆን አልፈልግም ሲለው ነበረ ማለት ነው እና ናቱ የደበቀው ወይንም ደግሞ የሚያሰቃየው ያለ ከአቤል ጋር ማንን ይሆን ብለን እንግዲህ ሁላችንም በሀሳብ እንጠረጥራለን። ቀጣይ እንግዲህ ከእነሱ ጋር አብረን የምናይ ይሆናል። በእርግጥ አሁን አስተያየት የሚሰጡ ኧረ እንደ በፊት እኮ አይደለም ምናምን ባንዴ አይ ወደፊት እንግዲህ ምናልባት አንድ ፓርት 2 ፓርት ምናምን ሲቀጥሉ ወደ 4 5 6 ሲገቡ እጅግ በጣም እያማረ ይመጣል ብዬ አስባለሁ ማለት ነው። ምንም ይሁን ምንም እኔ እንጃ ብቻ ግን ሀረጎችን በጣም ነው የምወዳቸው። ያው በጥሩ እንትን እንጠብቃቸዋለን። አብዛኛው እነሱም ተመልካች በማክበር ነው። እናንተ ለምንድነው የማትቀጥሉ መንጣት አለባቸው እያሉ በጣም በብዙ ነገሮች በቲክቶክም በምንም ሀረጎች እንዲመጡ ማለት ነው። ብዙ ሀሳብ አስተያየት እንግዲህ የተመልካች ስለነበረ እነሱም ደግሞ በተመልካች ጥያቄ መሰረት እንግዲህ ፓርት 2 ማለት ነው ሀረግን ይዘን መተልን ብለዋል። እነሱም በቃላቸው መሰረት እኛም ደግሞ እንግዲህ እጅግ ደስ በሚል ሁኔታ አይተነዋል። ቀጣዩ ደግሞ እጅግ በጣም እያማረ ደስ እያለ የሚሄድ ይሆናል በእርግጠኝነት ማለት ነው ቤተሰብ እና ለትንሽ ጊዜ ያው ቀጥል ማለት ነው። እና ውድ ቻናል የተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ በዘት ትርፍረፍ ይበልልኝ። መልካም ጊዜ ተመኘውላችሁ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሆኑ።
ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።